Welcome to Anfield. በዛ እግራችሁ መራመድ የሚሳነው የሰውነት ጸጉራችሁ የሚቆምበት ሜዳ ላይ የእግር ኳስን ከህይወትና ከሞትም በላይ በደማቸው ከወረሳቸው የኳስ አምላኪ ባለቤት የሆነው የእንግሊዙ ታላቁ ክለብ ሊቨርፑል ነው። የብሪታንያው ታላቁ ክለብ ሊቨርፑል 20ኛ የሊግ ዋንጫውን ባሳለፍነው ሳምንት ከፍ አድርጎ ማንሳቱ ይታወሳል። ታዲያ ወቅቱ ኮቪድ-19 እግር ኳስን እየቀየረበት ቢሆንም ያን ጊዜ ከ30 ክረምታቶች በኋላ ማለት ነው ያገኙትን ዋንጫ በውባ የሊቨርፑል አደባባይ ላይ ለማክበር አልታደሉም ነበር። ትግስታቸው፣ ውጣውረዳቸው፣ መውደቅ መነሳታቸው፣ ማሸነፋቸው ያስገደዳቸው የሊቨርፑል ደጋፊዎች አሁን ላይ ግን 20ኛ የሊግ ዋንጫቸውን ማግኘታቸው ሊቨርፑልን አጨናንቋታል። ትናንት ከቀኑ 6 ሰዓት ላይ የሊቨርፑልን የፕሪሚየር ሊግ ሻምፒዮን ቡድን የጫነው አውቶቡስ ደጋፊዎቹ ወዳሉበት እየተምዘገዘገ መጣ። በዚህ በጉጉት ሲጠበቅ በነበረው ትዕይንት ላይ ከህፃናት እስከ ወጣት፣ ከአዛውንት እስከ እናቶች፣ አባቶች በጠቅላላው ከ500,000 በላይ ደጋፊ ክብረ በዓሉን ለመታደም አሰፍስፏል። በዚህ የህዝብ ጎርፍ የታደሙት የሊቨርፑል ዋና አሰልጣኝ አርኔ ስሎት ይህንን ከምንም ጋር ማወዳደር አይቻልም በማለት ለትዕይንቱ ምላሽ ሰጥተዋል። እያንዳንዱ የዕድሜ ክልል እዚህ አለ፣ ብዙ የሊቨርፑል ዜጎች እንዳሉ መገመት አያስቸግርም፣ ይህ ከህልሜም በላይ ነው ሲሉ ተናገሩ። ያስደሳች ይህ የማይገኝ ድል፣ ይህ ያልተጠገበ ድራማዊ ክስተት ስሜቱ ባስፈሪና በአስደንጋጭ ሁኔታ በቅጽበት ተለወጠ። እነዛ ለክለባቸው ሟች፣ እነዛ 30 ክረምታትን በውጣ ውረድ፣ በከፍታ በዝቅታ፣ እነዛ የሰውነት ጸጉራችሁ እስከሚቆም ድረስ በዝማሪያቸው የዓለምን ህዝብ የሚያስገርሙት የሊቨርፑል ደጋፊዎች መኪና በላያቸው ላይ ሄደባቸው። ያስደንጋጭ ይህ ደስታን ወደ ሐዘን የቀየረው ቅጽበት በጥቁር ፎርድ መኪና ሆን ተብሎ የተደረገ የሊቨርፑልን ድግስ ለማበላሸት የተደረገ ክስተት ነው ተብሏል። የሊቨርፑል ፖሊስ በክስተቱ በሰጠው ጋዜጣዊ መግለጫ ይህ ግድያ ሙከራ የአደንዛዥ እጽ ተጠቅሞ በመጠርጠሩ በቁጥጥር ስር እንደዋለም ተነግሯል። ይህ ከሊቨርፑል የመዘጋጃ ቤት አካባቢ የደረሰው ከባድ የመኪና አደጋ በብዙዎች አስደንጋጭ ሆኖ አልፏል። አንድ የሊቨርፑል የልብ ደጋፊ ስለ ሁኔታው ለስካይ ስፖርት ተናገረው። እንደ ሰርዲን እጭቅ ብለን ተጠባብቀን የምንወደውን ክለብ ደስታ ለመጋራት በምንጓዝበት ወቅት ከበስተኋላ ጩኸት ሰማን ይላል። በሁኔታው ተደናግጠን ዞር ስንል የሆነ መኪና ወደኛ ይመጣል ሲል ይቀጥላል። በወቅቱ የነበረው የሊቨርፑሉ ደጋፊ የመኪናው ፍጥነት ይላል በግምት ወደ 48 ኪሎ ሜትር በሰዓት ይከንፋል። እኔና ጓደኛዬ ያየነውን ባለማመን ከሚመጣብን መኪና በፍጥነት ሕፃናቶችን ለማሸሽ ሞከርን ሲል በነበረው ሁኔታ እጅጉን አዝኖ ተናግሯል። በዚህ አደጋ በጠቅላላው ከ50 በላይ ሰዎች ሲጎዱ 11 ሰዎች ወደ ሆስፒታል እንደተወሰዱና አንድ ሕፃንን ጨምሮ 2 ሰዎች ከባድ ጉዳት እንደደረሰባቸው ፖሊስ ይፋ አድርጓል። ይህ ጉዳቱን ያደረሰው የ53 ዓመቱ ጎልማሳ በቁጥጥር ስር የዋለ ሲሆን ነገር ግን ምንም የሽብር እንቅስቃሴ እንዳላደረገ ተነግሯል። በክስተቱ የተቀረጹ ቪዲዮዎች እንደሚያሳዩት አደጋውን ያደረሰው ግለሰብ ጥቃት ለማድረስ መኪናውን ከመሰባበር ጀምሮ የተለያዩ ጥቃቶች ሲሰነዘሩ ታይተዋል። ባለፈው ሳምንት የሊቨርፑል ከተማ ምክር ቤት በሰልፉ ላይ የሚሳተፉ ሰዎች መኪና እንዳይነዱ መልእክት አስተላልፈው ነበር። ይህ ሁሉ ለአንድ ክለብ የተከፈለ መስዋዕትነት ነው። ከክስተቱ ወዲህ ከ30 ክረምታቶች በኋላ ዋንጫውን አንፊልድ ያደረሱት የርገን ክሎፕ በሁኔታው እጅጉን በማዘን መልእክታቸውን አስተላልፈዋል። የርገን ክሎፕ እንዲህ አሉ። በተፈጠረው ነገር እኔና ቤተሰቤ በጣም አዝነናል። ሐሳባችን ከተጎዱት ጋር ነው። You will never walk alone ሲሉ ተናግረዋል።